ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሰዓቱ ዘና ዜና ተጀምሯል። እንኳን አደረሳችሁ እያልኩኝ የዕለቱን ዜና ማቀርበላችሁ እንደተለመደው ማን ነው በቃ ጥያቄው ማን ነው? ምን አለ ያረጋልኝ? ተመልሰናል። ወደ ቀዳሚው ዜና እናልፋለን። በዓሉን አስመልክቶ ቅርጫ የገቡ ባለስልጣኖች በስጋ መደብ ላይ መሬት ተከፋፈሉ። ክፍፍሉም በጥሩ ሁኔታ ተሸንሽኖ እየደረሳቸው ሲሆን የቅርጫው እጣ ላይ መግባት የፈለገ ግለሰብ የስጋ ዘንቢሉን ጮማ በሆነ ገንዘብ በመሙላት መሬት መጠየቅ ይችላል። መሬት ለማል ብቻ ሳይሆን ለአዘቦትም የሚበላ ነገር ሲሆን እንደሚታወቀው ከዚህ በፊት የነበሩት የመሬት ባለቤቶች ለቅርጫው ልማት ቅንጥብጣቢ ተጥሎላቸዋል። ምች የሆኑ ግለሰቦች ተንኮል ሲሰሩ መጋኛ መታቸው። ምቾቹ በምቾት ሆነው የሰው ሕይወት ሲመቱና ሲያምታቱ የነበረ ሲሆን እንደለመዱት በጠዋት ተነስተው ቀደም ሲሉ መጋኛ ቀደማቸው። ምች የሆኑ ሰዎች በመጋኛ በመመታታቸው ቀና ሰዎች ደስታቸውን የገለጹ ሲሆን ለምች ሰዎች ሲባል መጋኛ እንቅፋት አይምተው። ተመልሰናል። የኢትዮጵያ ሕዝብ የሚደርስበትን መከራ በእርጋታ የሚያሳልፈው የሚረጋ ዘይት ስለሚበላ ነው። የሚረጋ ዘይት ከሸማቾች ሱቅ እስካልጠፋ ድረስ የህዝቡ ማጎንበስ የሚጠበቅ ነው እየተባለ ሲሆን ህብረተሰቡ በመጣ በሄደው ሁሉ እንዳይረገጥ የሚረጋውን ትቶ የሚረገጠውን ዘይት መብላት ቢጀምር ረግጠው የሚያስተዳድሩትን ረግጦ ማባረር አያቅተውም። ወደ ሆድ የገባ ነገር ለምናሳየው ጸባይ እንደ ግብዓት ሆኖ ስለሚያገለግል ከሀገር ከሚሰፋው ሆድ ውስጥ እናፈ ቅቤን በማስወገድ በንጹህ ቅቤ ሀገር መገንባት እንችላለን። የገና ቀን ልጅ የወለደው ግለሰብ የገና አባት ተባለ። በሌላ አቅጣጫ ደግሞ ሁልጊዜ ለልጆቹ እንጀራ ገዝቶ የሚገባው አባት እንጀራ አባት ብለው የጠሩት ልጆቹ ላይ የተናደደው አባት በእንጀራ ጠርዝ እናታቸውን በሞጋት ልጆቹን በእንጀራ እናት እያሳደገ ነው። ይገርም ነው። እንጀራ እናታቸውም ከአባታቸው ጋር እየተስማማች ባለመሆኑ እሷም የእንጀራውን ጠርዝ በመጠቀም ልጆቹን ከአባታቸው ነፃ ያወጣች ሲሆን አሁን ላይ ልጆቹ ከአባት ወደ ጡት አባት ተዘዋውረዋል። ይህንንም ዝውውር ከዳር ሆኖ ሲመለከት የነበረው የአይን አባታቸው ነው ተብለው መጣችሁ። ኦኬ የት አለ ነበረ? አያ ምንድን ነው? የትራንስፖርት ችግሩን ለመቅረፍ የከተማ አስተዳደሩ ቪኤት ገዛ። ህብረተሰቡ ደግሞ አደቡን ገዝቶ ወክ ማድረግ ቢጀምር የትራንስፖርት ችግር አይኖርም። በእግር መራመድ ጤና ይሰጣል ያለው አስተዳደር እኛ ከህብረተሰቡ ጋር ጤናማ ግንኙነት ስለሌለን ለጤና ብለን ወክ አናረግም ያሉ ሲሆን አሁን ላይ በእግሩ እየሄደ ያለው ህብረተሰብ አንድ ቀን በእጁ መሄድ ቢጀምር ቪኤት መግዛት አያቅተውም ብሏል። በተያያዘ በእግራቸው የሚሄዱ አርቲስቶችን እየተከተሉ ቪዲዮ የሚቀርጹ ግለሰቦች ቀጣይ ቀረጻ መቼ እንደሆነ ብትነግሩኝ ያላችሁበት ድረስ ብዙ አርቲስት ይዤ እመጣለሁ በአውቶቢስ። እንደሚታወቀው አሁን ላይ ብዙ አርቲስቶች መኪና ለመግዛት ሲሉ ለገዢው ተገዝተው እየሰሩ ነው። የገና በዓል በመላው አዲስ አበባ በሰላምና በድምቀት በሰፊው ተከብሯል። ዘና ዜና አንዳንድ የህብረተሰብ ክፍሎችን ስለ በዓሉ ጥያቄ አቅርቦላቸዋል፣ እንደሚከተለው ይቀርባል። እኔ በጋራጅ ነኝ። ያው በግ ነው የማርደው፣ ግን በአሁኑ ምንም አየር የለም። ምን አይነት በዓል እንደሆነ አላውቅም። እኔ በአሁኑ በጣም ነው የሰለቸኝ። በቃ የት እንደሚሄድ ግራ ገብቶኛል። ሰው በቃ ወይ በግ ማረድ አቁሟል ወይ በግ ከነቆዳው መብላት ጀምሯል። እኔ እንደዛ ነው እየተሰማኝ ያለው። ምን አይነት እኔ አላውቅም ምን አይነት ባህል እንደሆነ ዘመኑ ምን አይነት ዘመን እንደሆነ አላውቅም። በግ የማይታረድበት ዘመን የት እንሂድኛ? እኔ ያልሄድኩበት ሰፈር አለ እንዴ? ያልሄድኩበት መንደር አለ እንዴ? በጋራጅ ትፈልጋላችሁ? የለም በቃ ማንም እኔ በመዞር ብቻ እኔ ሸኮኔ ቀጠነ። በጣም ተሰቃየኝ።
ምንም በቃ ብር የለም ሰሞኑን ምን እንስራኛ ምን እንስራሽ ነው አሁን ምንም እየሰራው አይደለም እንዴ እኔ ቢላ ራሱ በጥርሴ ነው የምወርደው በጣም እየተሰቃየሁኝ ነው ስለዚህ እኔ አሁን ያለኝ አማራጭ ቢላውን ተጠቅሜ እርድ መስራት ካልቻልኩ ቢላውን ተጠቅሜ ሃንግ ነው የምሰራው በቃ እኔ ትንሽ የሚቸግረኝ በቃ ሰውየውን ዘግዝቄ ኪሱን ካልገፈፍኩ ልል እችላለሁ ይሄ የሙያ ችግር ነው በቃ እስከለምደው ትንሽ ትግስት ይፈልጋል እንጂ አይቀርም መስራቴ በጣም ነው የተሰቃየሁትኝ እኔ ሞክራለሁ ነው የዋዜ ሞለት የሆነ ወጣት ቅቤ ምናምን ይዞ ነጠር ሲል ጥግለ ሲጄ በጠራባን ጥሬ ነው የተቀበልኩት ከዛ በቃ ቤት ገብቼ ከባለቤቴ ጋር ስናየው ሙዝ ነው በጣም ነው የተናደድኩት ታውቃለህ መጠርጠር ነበረብኝ ደንቦች ሲከተሉኝ እኮ እነሱ ጠቅጠቅ ብለው ሲመጡ ምንድነው ብያለሁ እኮ እነሱ ለካ ተቃጠቆ ሙዝ አይተው እና በጣም ማጡ በቃ ቤቴ ሊገነጥሉት ውጣ አይተናል ምናምን መጣው ምናምን ከዛ እጄ ምንድነው ስላቸው አይ በቃ መተወቅ ያሳየን ቢላ ሳሳያቸው ሮጦ ነው ሄዱት ቲማቲም ወደ ጫነ ጋሪ እና አሁን በጣም ችግር እየሆነብኝ ነው በቃ እኔ አሁን ችግር በጣም በቃ አልቻ ስለዚህ አሁን ያለኝ አማራጭ ካራጅነቱ ለብነቱ ይሻላል በቃ በክተራውላ በከማረድ ሶማሌ ተራገብታ መኪና ማረድ ያወጣል ጊዜው እንደዛ ነው የሚፈልገው በቃ አለቀ እንደው መኪና ብታርድ እኮ ያወጣል ይኸውልህ መኪና ብታርድ ደስ የሚለው ነገር መኪናው ስታርደው ባለቤቱ እንጂ መኪናው አይንፈራገጥ እኔ ባሁኑ ባል ደም ይባል አልፈለኩም ደም ይባል ደበቀ ጭራሽ እኔ ቢላ ማነሳው ለድፎ ነው እያልኩ ነበር ድፎዬን በላው ድፍት ብዬ ነው የተኛሁት እንደነሽና ጠላ መሰለ እንዴ አልቻልኩትም ለጥ ግን ቤት በኩል ታስተኛለች ባለቤቴ እቺ ነቀርሳ እየመጣች ጭቅጭቋስ ማን ይቻለው በባል ቀን እንዴት ተኛለ ደም ሳይፈስበት ቤቱ እንዴት ባል ይመስላል እንዴት ነው ነገሮች ሴትዮ ሰርኗን ብዬ በገዛ ደማ ባሉን ታክብረው እንደዛው ላሰብኩኝ ጭቅጭቋ በቃ ደም ይፍሰስልኝ ደም ካልፈሰሰ ሞቼ እገኛለሁ እቺ ሴትዮ እኔ እንደው ባል በመጣ ቁጥር መነጀስ ለሷ ባል በመጣ ቁጥር በሬ ስትለኝ ለበሬ ስሮጥ ዶሮ ስትለኝ ለዶሮ ስሮጥ እኔ ወለ እሷን ከገባው በኋላ በጎኘ ነው የቀረው በቃ በጣም ነው የተቸገርኩት ግን ይሁን አልኩኝ ብቻ እንደው ይገርመኛል እኮ አንዳንዴ እንደው የኔ ትዳር እንደው ወጣው ከብት ፍለጋ ዞርኩኝ መጨረሻ ላይ ምን የመሰለ ከብት አገኘሁ ምን የመሰለ ከብት አቤት እንደው ከብት ቢሉ ከብት መሰለ እንዴ ሱፍ ቢያረግ ታጨበጭብለታል ጠላ ይፍሰስ ምን የመሰለ ከብት በኋላ ይዤው የሰፈር በኩል ስመጣ ዋለ የሰፈር ሰው አለ በቃ ደስ አለው የአፍሪካ ዋንጫ የበላን የመሰለው ጩኸቱ እኔ አንጩኸት የዛኔ ነው የሰማሁት አለ በቃ ደስ አለው አንዳንዱ ማዛ ጥግ ላይ ሆኖ ጋሼ ጥርሱን አደራ እንዴ ምንድነው የሚለየው ሰውዬ እንዴ ጥርሱን ነው እኔ ግራ ገብ ሄጄ ምንድነው የምትለኝ ስለው ዲያ አለ ደንግጦ ምን ነው እንዴ በሬ ነው እንዴ ዝሆን መስሎኝ ዝሆንማ ቢሆን በረከት በላይ ነው ያስቀምጠኝ ነበር እንዴ አሰብ ወስደ ጨዋ ጠጣው ነው የሚለኝ ደጃፌ ላይ ቆሞ እናውቀዋለን እኮ ብቻ ምን አለፋ የኔ ልጅ አይደረስ የለ ቤት ገባን ደረስን በሩማ እንደምንም አርገን አስገባነው ፈረስ አርገን ያው ለልማት መፍረሱ አይቀርም አስገባነው በሬውን እንዴት አርጌ ጨክኜ ልረዳው የኔ ልጅ እንዴት አርጌ ከበደኝ እውነቴን ነው ቢላውን አንተ አሰሰጠኝ ባለቤቴ እኔ ልክ እንደ በሬው ነው እንባዬ ግጥም ያለው አልቻልኩም በቃ ግን ግድ ነው መታረድ አለበት ግን ጉልበት ከየት ይምጣ አረ ጉልበት ከየት ይምጣ ለእንደዚህ አይነት ከብት በጉልበት ካልሆነ በሸብ በምርጫ ይወድቅም በቃ እንደምንም አድርጌ የሰፈሩ ሰው ይጣራልኩኝ የወንዶች እድር መጣ እምቢ አለው የወጣት እድር መጣ እምቢ አለ የሴት እድር ሲመጣ እኔም ነቃልኩኝ ምክንያቱም እዛ የምፈልጋት ሴትዮ አለች እዛ እውነቴን ነው እንደው የሰይጣን ጆሮ ይስማውና ባለቤቴ ብትሞት ከዳኛዋ ጋር ምን እንደሚፈጠር አላውቅም እኔ ብቻ እሱ ስለሱ አይደለም ማወራው ብቻ እንደምንም አድርጌ አረድኩት ታረደላት ደስ አላት እሷም ደስ ይበላት ይመቻት ታረደላት ከዛ እንደው ወንድሜ አረደሙ ሆይ ፈሰሰው አልኩ ፈሰሰ ሊቆም ነው አረ ሊቆም ለካ ትዝ ሲለኝ ኢትዮጵያ ውስጥ ደም አይቆምም የሰዓቱ ዘና ዜና እዚህ ላይ አብቅቷል አሁን ደግሞ ለሜትሮሎጂ ለአየር ዘገባ ምን አለ ስቱዲዮ እየጠበቃችሁ ነው እንደምን ዋልክ ምን አለ አለን ይመስገነው አለን እኔ እኮ መሰንቆ ሳይ ሸልም ነው የሚለኝ አራ የእውነት ጎሽ እኔም ባዶ ኪሴን ስሆን የማያምረኝ የለም መቀጠል ትችላለህ አመሰግናለሁ አመሰግናለሁ ስለ አየር ለማውራት ካየር ወጥቻለሁ ስለ አየሩም ዛሬ እተነትናለሁ
ምን ነፈሰ በሀገር ምን መዓት ዘነበ ምንስ ደመና ሆነ ምንስ ፀሐይ ወጣ እንዴት ነው ከባቢው ምን ይዞልን መጣ ይላል ሜትሮሎጂ አየር ላይ ሲወጣ ይላል ሜትሮሎጂ ጆሮህን አዘጋጅ ጆሮ አዘጋጂ ሆይ ሆይ አውደ ዓመት አለፈ ተከበረ በዓሉ የሌለው ጾም ሲደግም ያላቸው ሲበሉ ሲበላ ሲጠጣ ሲሸመት በአውደ ዓመት አቅም ለሌለው ሰው ያሳቅቃል በእውነት እርድ በየመልኩ ደርሶ ሲሰናዳ ለአንዳንዱ ፈርድዳ ለአንዳንዱ ፍሬዳ አየ ማጣት ክፉ ጊዜው ስንቱን ጎዳ የዘመኑ በዓል እጅግ ተቀይሯል ሰውም እንደ እንስሳ እንስሳም ሰው ሆኗል ተቀይሯል ሚናው ሌላ ሆኗል መንገዱ ሰዎች ዝም ሲሉ ከብቶች ሰው አረዱ ሰዎች ዝም ሲሉ ከብቶች ሰው አረዱ ተከፋፈሉና ዕጣ እንደ ድርሻቸው የሥጋው መደብ ላይ ሆቤ ሕዝብ ደረሳቸው ሆይ ሆይ አጀብ ነው አጀብ አጀብ ይገርማል እንዴ ታዩትም እንዴ ተበደርን አሉ ዶላር ተባለንኩ መዓት ነው ሲሰላ ወደ ብር ከለኩ ይዘንባል ሚሊዮን ይጎርፋል ጭብጨባ ሽክክ ከነው ላይ መልሱ ከተባን የት እንደምንገባ ብር ለሰጠው ሁሉ እጅ እየዘረጉ ስኬት ነው ይሉናል በብድር ማደጉ ሲፈርሙ መዋል ቸክ ሲፈርሙ መዋል ውሉ ሳይመረመር ውጫሌም ላይ ቢሆን ይፈርሙ ነበር ውጫሌም ላይ ቢሆን ይፈርሙ ነበር ሆይ ሆይ አጀብ አጀብ ጉድ እኮ ነው ረሃብ ይዘንባል በመላ ሀገሪቱ አውርደን አንጎርሰው አይበላም መብራቱ አያ ቤት ቢበላ ቢታኘ ካምፖሉ በማዳበሪያ አርገን ታሽጎ እንደህሉ እናዳርስ ነበር በየማዕከሉ ቦግ እንዲል ቀናቸው እሱን እንደበሉ ቦግ እንዲል ቀናቸው በማዳበር ያርገን አምፖል እንስጣቸው በማዳበር ያርገን አምፖል እንስጣቸው ከረሃብ ጨለማ ካሉበት የነሱ እስቲ አምፖል ይብሉና እስቲ መብራት ያክሱ ሆይ ማለት ነው ሆይ ለነሱ ሆይ አደነሽና አቤት አቤት ተባለች አሉ አገር እቺ ሶማሌላንድ ተባለች አሉ አገር እቺ ሶማሌላንድ ደስታዋን ገለጸች ባንዳፍ አለች ካንዳንድ እኔም ደስ ብሎኛል ጎረቤት ስናገኝ ሌላ ሀገር ሲመጣ ከዚህ ጋር እንኳን ብንኖር ጦርነት ሳይመጣ አንቺ ሶማሌላንድ እንዴት ታድለሻል በእስራኤል ዕውቅና ሀገር ተብለሻል እኔም ኢትዮጵያ ውስጥ ትንሽ ቦታ አለችኝ ወደ 100 ካሬ ይሰጠኝ ዕውቅና ንገሯት ለሀገሬ ገንጠል በልና ሰላም እስክታገኝ ዳር ላይ ልሆንላት ጎረቤቷ ታርገኝ ዳር ላይ ልሆንላት ጎረቤቷ ታርገኝ ነጋ ጠባ ሁሌ ጥይት ከምሰማ ልመስርት አንድ አገር ልሰይም ከተማ ሆይ እያልኩኝ ሁሌ ከምደማ ሆይ ረግብር ነው ዛሬ አየሩ እንዳያችሁት
ከበድ እያለ ነው ኪስ ውርጭ መጥቶታል ብርድ አልቻለም ቦርሳ ሙቀት የለው ብሩ አቅሙ ቀነሰሳ ድቁስቁስ አድርጎ ህይወት የበረደው እኛን ቆጥርም እንጂ እሱስ ቤት ይቁጠረው ቆፈኑ እንዲለቀን ኑሮ ያኮማተረው እሺ በሉን ንሙቅ ብሩን እናቃጥለው እሺ በሉን ንሙቅ ብሩን እናቃጥለው ይቃጠል ገንዘቡ አመድ ሆኗል የመግዛት አቅሙ ሆይ 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 አቤት ተከለከላሉ ይሄ ነው የተከለከለው ተከለከላሉ ቁማር ቤት ተዘጋ አመታትን ከርሟል ወጣቱን ሲያላጋ እላይታቻስ ብሎ ሰው ያንፏቀቀ ስንቴ በስንት ብር ስንት ሰው ወደቀ አተርፋለሁ ብሎ ስንቱ ያጎደለ ቁማር በየቤቱ ስንቱን ሰው ገደለ ሰማይን በላለሜ ይስሙነ ይሰሜ ወጣቱን ያሰንፋል ይቅር ይሄ ካሉ ለትውልድ አይጠቅምም አይበጀንም ካሉ ስልጣን ላይ ያሉትም ቁማር ይከልከሉ ስልጣን ላይ ያሉትም ቁማር ይከልከሉ ህዝቡን እያስያዙ ሀገር ከሚበሉ የተው በሏቸው ሆይ ደሞዝ ብቻ ይብሉ ሆይ አቤት አመሰግናለሁ ስላየርችን ታል ትንሽ ተንፍሻለሁ ስላዳመጣችሁኝ አመሰግናለሁ ስላዳመጣችሁኝ አመሰግናለሁ የዕለቱ ዘና ዜና እዚህ ላይ አብቅቷል ምን ላይ ያረጋል ቡቹ ኮሚክስን ምን ተባብለን ነበር እዚች አካባቢ የሚደረገውን አርጉና ደስ ይበለኝ ሰላማችሁ ይብዛ ቸር ያገናኛል